አቦ አንድ እንጨት አይነድም አንድ ሰው አይፈርድም ይላሉ። ከዚህ ቀደም የነበሩት የፖለቲካ አካሄዶቻችን በብቸኝነት በመሮጥ እኔ ብቻ አሸንፊያለሁ የሚል የውሸት ድልን ሲቀዳጁ፣ አናሳውና ተሸናፊው ግን ለበቀል መሳሪያውን ሲስል ኖሯል። መመካከር መቻላችን ግን የሁሉንም ልብ አስተሳስሮ የጋራ ብልሃትን ዘይዶ የጋራ ሀገርን ማጽኛ መንገድ በመሆኑ ከድሎች ሁሉ የላቀ ከመንገዶች ሁሉ የሰመረ ከስኬቶች ሁሉም የደመቀ የመጀመሪያው ድል ነው። የሰው ልብስ የሰው ምክር ግን የራስ የሚለው ሀገረኛ ብሂል የሀገር ህመም ጦር ፊት አውራሪነት ብቻ እንደማይፈወስ ይነግረናል። የቀደመው ቁስላችን ያመረቀዘው የትላንት ታሪካችን ያኮረፈውና ሀገራዊ መንገዳችን እሾህ የበዛው በኃይል የበላይነትና በአሸናፊ ተሸናፊነት ስሌት ላይ ሀገርን ለማቆም በመሞከራችን ነው። ይሁንና ሀገራት ከመፍረስ ከእርስ በርስ ግጭትና እልቂት የሚድኑበት የመጨረሻው ትልቅ ምሽግና የመዳኛ ደግሞም የማምለጫ በር ምክክር ስለመሆኑ የዓለም አብነቶች ዋቢዎች ናቸው። ዛሬ ኢትዮጵያ በቆመችበት የታሪክ መስቀለኛ መንገድ ላይ ሆና መመካከር መቻላችን ራሱ ትልቁ ድልና የስኬቶቻችን መሰረት ነው። በውጊያ ሜዳ ላይ የተጣለውን የጦር መሳሪያ ወደ ውይይት ማዕድ ማምጣት የጠብን ጉሰማ ገለል አድርጎ በበጎ ፈቃድ መስማማትና የነገዋን ሀገር መሰረት በጋራ ድንጋይ ላይ መጣል መጀመሩን የሚያበስርም ታላቅ ተስፋ ነው። በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። አዎ መመካከር መቻላችን ራሱ ትልቅ ድል ነው። በመመካከር የደፈረሰው ይጠራል፣ የተወላገደው ይቀናል፣ የተሰበረው ይጠገናል፣ የጠፋውም ይገናኛል፣ የተገፋውም ይስማማል። ረኮሌ ከነፈር ወዳፍ መሪም ብያለሳ ቆጳዬ ከናፍ አፌራሰነ አፌራምነ ኑቲሲ ማሪ ከነራቲ አካ እርማታ ተቆቲ ቆዳ ፈዳቹዳፍ እፍኔ ማሪያቹ ተጀራቹ እንደ ሀገር የገጠሙንን ችግሮች ለመፍታት ይህ የሀገራዊ ምክክር ጉባኤ እጅግ ጠቃሚ ነው። እኛም ከነበርንበት የትጥቅ ትግል በመውጣት አጀንዳችንን አቅርበን እዚህ በመገኘት እየተወያየን ነው። ትላልቅ ሀገራዊ አጀንዳዎች የተካተቱበትና በተለያዩ የቡድን አደረጃጀቶች የተዋቀረው ውይይት በጥሩ ሁኔታ እየተካሄደ ነው። አማት ያዶን ከአጅራ ነሞን ሁሉም ትዩ ደማቀሳን ያረተው ፈልምሲሰን ባየን ከአጅ ሳታመዛዝን አትፍረድ ሳታይም አትመስክር እንዲሉ አበው መመካከር መቻላችን የራሳችንን እውነት ብቻ ይዘን ከመጮህ ይልቅ የሌላውን ብሶትና ስጋት ለመስማት ዝግጁ መሆንን ያመላክታል። ይህም ከጠበኝነት ወደ ምክንያታዊነት የሚደረግ የስልጡንነት ደረጃ ነው። ተቃራኒ አመለካከት ያላቸው በታሪክና በፖለቲካ ተፎካካሪ የሆኑ አካላት በአንድ አዳራሽ ተቀምጠው የቃላት ዳኛን መምረጣቸውና በሐሳብ ልዕልና መነጋገራቸው ያፈሙዝን ደካማና ኪሳራም ተረድተው የጠረጴዛን ማውቀው የሰጥቶ መቀበል ጥበብን ተረድተው የታጠቁ ኃይሎችና የተቃረኑ ራእዮችን ወደ አንድ ሰላማዊ ማዕድ አምጥቶ ለጋራ ስኬት ትልቅ እርምጃ በመሆኑ የመጀመሪያውና ዋናው ድልም ነው። በኢትዮጵያ በየትኛውም ጫፍ በየትኛውም ማሰላለፍ አብዛኞቻችን ዳርና ዳር ወይም ጽንፍና ጽንፍ ይዘን የነበርን ሰዎች ጭምር እንግዲህ በአካል ተገናኝተን ሀሳባችን እየገለጽን እየተወያየን እየተመካከርንበት ያለ ሂደት ነውና ምናልባትም በዚህ ሂደት ውስጥ ተሳታፊ በመሆኔ እኔ ወክየው የመጣሁትን ማህበረሰብም ጭምር ሀሳባችን መግለጽ የሌላውን ማዳመጥ ምክክር ሲባል የራስን ሀሳብ ብቻ ማስፈጸም አይደለም። የራስን ሀሳብ መግለጽ የሌላውን ሀሳብ ደግሞ በራስ ጫማ በሌላው ጫማ ላይ ቆሞ የማየትና የጋራ የማድረግ ኢትዮጵያን ለማጽናት ኢትዮጵያ እንደ ሀገር ለማሻገር መወያየት መመካከር የሌላውን አውድና ሁኔታ በሚገባው ቦታ ላይ ቆሞ መገምገም ስለሚያስፈልግ በዚያ ልክ ነው እየተሳተፍን ያለነው። እንዲህ ያለው ነገን የመስራት የጋራ ድልን የማለም ሀገራዊ ምክክር የመግባባት ዴሞክራሲ ተዘርቶ እንዲያፈራ የትብብር ቡቃያ ፍሬም እንዲጎመራ ያደርጋል። በቀላል አብላጫ ድምጽ በአሸናፊና ተሸናፊ የሚፈጠር የፖለቲካ ቁማር ሀገርን ሲያምስ የጠመንጃፍ ሲከፈትና የትውልድ አጥንትን ሲከሰክስ በኖረባት ሀገር ቁጭ ብሎ መነጋገር ራሱ በእርግጥም ትልቅ የድል ማማ ነው። የፖለቲካ ልዩነቶቻችንን የፖለቲካ ቁርሾችን የፖለቲካ ቅራኔዎቻችን የምንፈታበት መንገድ ጦርነት ግጭት ነው የነበረ። ይሄ ደግሞ አውዳሚ ነው። በየትኛውም መንገድ ቢሆን ሀገርን አሸናፊ የሚያደርግ አልነበረም። አሁን ግን ይሄ ምክክር ኮሚሽን ይዞት የመጣው መንገድ አዲስ መንገድ ያልተጀመረ አዲስ ምዕራፍ ነው። ይሄም ለሀገራችን ትልቅ ተስፋ ትልቅ እድል ይዞ የመጣ ነው። ሀገራዊ ምክክር የተዘጋውን የህብረተሰብ ክፍል ብሶት መስሚያ የተሰበረውን የታሪክ መስተጋብር እንደ ወጌሻ አጋጥሞ ጠጋኝ የህዝቦች ስጋት ቅሬታና ተስፋን ለመሰብሰብ የታሪክ ጠባሳዎችን እንደ ሐኪም ፈውሶ በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር የሚያስችል ሂደትም ነው። በምክክሩ የተገኘው ሰላምና ስምምነት በህግና ስርዓት ደረጃ ሲዋቀር የሚፈጠረው ዘላቂ መዋቅር ወይንም ስርዓት ነው። የተበበረና የመግባባት ዴሞክራሲ በቀላል አብላጫ ድምጽ እኔ አሸነፍኩ አንተ
ተሸነፍክ በሚል የዜሮ ድምር ፖለቲካ ሀገርን ከሚበትን እሳቤ ባሻገር ሁላችንም በጋራ እናሸንፍ በሚል መርህ ላይ የተመሰረተ የፖለቲካ ጥበብም ነው። የትብብር ዲሞክራሲ ሀገርን እንደ አንድ ታላቅ ዋርካ፣ ውሳኔዎችን ደግሞ እንደ ጋራ ማዕድ ያያቸዋል። ማንም ሳይገለል በስጋት ቆፈንም ሳይሸበብ ሁሉም የየራሱን ድርሻና ድምፅ አግኝቶ የሚያድርበት የፖለቲካ መድኃኒት ነው። በሀገራዊ ምክክሩ የተገኘው ስምምነትና መከባበር በህገ መንግስትና በመዋቅር ደረጃ ሲቀረጽ የመግባባት ዲሞክራሲ ይወለዳል። ምክክሩ ሂደት ሲሆን የመግባባት ዲሞክራሲ ደግሞ ዘላቂው የፖለቲካ ስርዓት ነው። ፕሮፌሰር አሬንድ ሊጅፋርት ዴሞክራሲስ ፓተርን ኦፍ ማጆሪታሪያን ኤንድ ኮንሰንሰስ ገቨርንመንት በሚል በ36 ሀገራት ላይ ባደረጉት ጥናት ሰፊ የብዝሃ ማንነት ለገነባቸው እንደ ኢትዮጵያ ላሉ ሀገራት የአብላጫ ድምፅ ስርዓት ውድቀትን እንደሚያስከትልና የመግባባት ዲሞክራሲ ብቻ ሀገርን ከብተና ዜጎችንም ከስጋት እንደሚያድን አመላክተዋል። መምከር መመካከር በእርግጥ ትልቅ ድል ነው የሚያስብለው አርቆ የመመልከት ጥበብን፣ ጠልቆ የመመርመር አቅምን፣ የጋራ ነገ የመስራት ችሎታን፣ የአብሮነት ህልምን የማለም የትውልድንም ቅርጽ የመበየን ችሎታን ከአቅም ጋር ስለሚያስታጥቅ ነው። ደግሞም ለአንድ ብርቱ ሁለት መድኃኒቱ ነውና የመግባባት ዲሞክራሲም የማይፈታው ቀውስ የማይሻገረው መሰናክል የለም። በቀናው የምክክር መስመር ተጉዞ የተገፋውን አቅፎ የተዘነጋውን አስታውሶ የተጣለውን አንስቶ የተገለለውን አካቶ በአብላጫ 50 ሲደመር ሳይሆን እያንዳንዱ ማህበረሰብ ፓርቲና ባለድርሻ ለሀገር እድገት ለትውልድም መደርጀት አበርክቶው እንዲጎላ ማድረግ ነው። አጀንዳዎቻችንን ይዘን እንዲህ በጋራ ስንመክር ለነገው ትውልድ የምናወርሰው ትልቅ ነገር አለን ማለት ነው። የፖለቲካ ቅራኔያችንን የፖለቲካ ቁርሾችንን ለነገው ትውልድ ማሻገር የለብንም። ለነገው ትውልድ የተሻለ ሰላም የተሻለ እድገት ነው የምናወርስ በሚል ነው በዚህ ምክክር ኮሚሽን እየተሳተፍን ያለ ነው። የሀገር ግንባታ ሂደት ብዙ ጊዜ የሚፈልግ የትውልድ ቅብብሎሽ የሚፈልግ ነው። በአንድ የተገንብተው የሚያልቅ ሀገር የለም። በትግርኛ አባባል አለ፣ ልባም የሆነ ሰው ከሌሎች ይማራል፣ ሞኝ ደግሞ ከራሱ ይማራል የሚባል ነገር አለ። ስለዚህ እኛ እንደ ሞኝም ከራስን ልንማር የሚያስችለን በጣም ብዙ ሁኔታ በአይናችን እያየን ነው። ታሪኩን ትተን አሁን ይሄ ትውልድ ገፈት ቀማሽ ሆነዋል። የጦርነት፣ የእርስ በርስ እልቂት፣ ብዙ ችግሮች ማለት ነው። ከዚህ ተምሮ ወደ ጠረጴዛ ዙሪያ መጥቶ ለመመካከር የሚደረገውን እድል ሚስ ማድረግ የለበትም ማንም። ኢትዮጵያ ለዘመናት በልሂቃን ሽኩቻ በፖለቲካ እኔ ካልገዛው ሀገር ትፍረስ በሚል ግትርነት ስትደማ ቆይታለች። አሁን ግን በትብብር ዲሞክራሲ በኢትዮጵያ በታሪክ አጋጣሚና በግጭቶች የተሰበረውን የማህበረሰባችንን ህብረትና እምነት በጥበብ አጋጥሞ ይሰፋዋል። የስጋት የጥርጣሬና የብሔር ግትርነት በሽታን ከመሰረቱ የሚያክም የሁሉም ህልውና የተጠበቀ መሆኑን የሚያረጋግጥ የፖለቲካ መድኃኒትም ነው። በጥበብና በመግባባት የተገነባች ሀገር ለዘላለም ጸንታ ትኖራለች። ምክክርና ትብብር የጠብን ጦር አደንዝዞ የቃላት ሰይፍን በጥበብ የሚመዝ ቁስልን እንደ መድኃኒት የሚያድን የተበተነውን እንደ አባት ሰብስቦ የሚዳኝ ታላቅ ሀገራዊ የታሪክ ድል ነው። መመካከር መቻላችን ራሱ የድሉ አክሊል ነው። ምክንያቱም በተነጋገረ አፍና በተደጋገፈ እጅ መካከል መፍረስና ውድቀት ቦታ የላቸውምና።